ሰላም ውድ ቤተሰቦቻችን፣ ቪዲዮን ከመጀመራችሁ በፊት ላይክ እና ሰብስክራይብ ማድረግ አትርሱ። ታሪካችን የሚጀምረው አንድ ባለሀብት ሴት የጸጉር ባለሙያዋ ቆይታባት ሲሆን በሰዓቱ የነበረችው ጸጉር ቤቱን ትጠብቅ የነበረችውን ልጅ እንድትሰራት ስትጠይቃት ልጅቷን መጀመሪያ እጇን በማጽዳቷ ባለሀብቷ ጥንቃቄዋን ታደንቅላታለች። ልጅቷም ሜካፓን እየሰራቻት ውበቷንም እያደነቀችላት ሀብታማ ሴት በጣም ደስተኛ ስለነበረች ባለቤቷ መታ እንኳን የጀመረቻት ራሷ እንድትጨርሳት እንደምትፈልግ ትነግራታለች። ሴትየዋ ተሰርታ ጨርሳ አመስግና ከሄደች በኋላ ሚንጄ ሁለተኛ ደንበኞቿን ከሰራች እንደምትባረር ታስፈራራታለች። ምስኪኗ ልጅ ጃንግሃ ሄጁን የሚባል ዝነኛ ሰው ትወድ ነበርና ሁልጊዜ ሲከፋት የእሱን ፎቶ በማየት ነበር የምትጽናናው። የስራ ባልደረባዋ መታ በነገው ዕለት ለሚዘጋጀው የፋሽን ትርኢት ላይ ሚንጄ የምትሄድበት ስለሆነ ሄጁን ሊገኝ ስለሚችል ሚንጄን አስፈቅዳት እንድትሄድ ሀሳብ ስትሰጣት ጃንግሃ ሁሉንም ነገር ለዕጣ ፋንታ ለመተው ነበር አቋሟ። አፍታም ሳይቆይ የስቶሩ ማኔጀር ጃንግሃ ነገ በሚደረገው የፋሽን ትርኢት ላይ ከሚንጄ ጋር መሄድ ትፈልግ እንደሆነ ትጠይቃትና ጃንግሃም በአክብሮት ግብዣውን ተቀብላ ከጓደኛዋም ጋር በደስታ ይጨፍራሉ። ምሽት ላይም ጃንግሃ በፕሮግራሙ ላይ ሄጁንን አግኝታ በጣም እንደምታደንቀውና ሁሌም ቢሆን እንደምትደግፈው ስትነግረው እያሰበች ታመሻለች። ነግቶም በፋሽን ዝግጅቱ ላይ የእድሜ ልክ ጀግናዋን በስተመጨረሻ ሜካፑን ልትሰራው በመሆኑ ከመደሰቷ የተነሳ የምትለው ሁሉ ይጠፋባታል። እሱን ሰርታው እንደጨረሰችም ጓደኛው ከንፈሩን መቀባት ረስቶ ስለነበር እንድትቀባው ቢጠይቃትም አለቃዋ ያስጠነቀቀቻት ትዝ ይላትና አቅማምታ እንደማትችል ትነግረዋለች። በዚህም ጊዜ ሄ እንድትግዘው ድጋሚ ይጠይቃታል። ጃንግሃም ድርጅቷ መጥፎ ስም እንዳይሰጠው ስትል እየፈራችን ቢሆን ትሰራለትና ሶስቱም አብረው እየተጨዋወቱ ሚንጄ ደርሳ ሁለቱም ሰዎች ፊት ትጮህባትና ጃንግሃም ምንም ሳትል እንዳቀረቀረች ትወጣለች። ብቻዋን ቁጭ ብላም ሁሌ እንደምታረገው ስልኳን አውጥታ ፎቶውን እያየች በጣም ተወዳጅ ነህ እያለች ከፎቶ ጋር ስታወራ ሄጁን ከኋላዋ ፈገግ እያለ ሲመጣ አይታው በጣም ታፍርና ስልኳ ላይ ያሉት ሰዎች ሁለቱ እንደሆኑና እሷ የምትወደው ሌላኛውን እንደሆነ ትነግረዋለች። ሄጁን ታዋቂ ሞዴል የነበረ ቢሆንም የልጅነት ተዋናይ መሆን እየነበር ነገር ግን ኢንዱስትሪ ውስጥ ባለው ከፍተኛ ፉክክር ሳይሳካለት ይቀራል። በትርፍ ጊዜውም መስተንግዶ ይሰራ የነበረ ሲሆን በሳቅታና ቅንነቱ ሁሉም ሰው ይወደው ነበር። ከስራ ወጥቶ ወደ ቤቱ እንደገባ እናቱ ወረቀቶች እያሳየችው ወታደር ማሰልጠኛ እንዲሄድ ስትነግረው ይሄ አጥብቆ እምቢ እያላት በቅርቡ ጥሩ ገጸ ባህሪ ተላብሶ እንደሚሰራ ይነግራታል። ወንድሙም ከንቱ ምኞት እንዳለው የተዘባበተበት አባቱ ከኋላ መጥቶ የወንድሙን ሲደግምለት ሄጁን ልቡ ይሰበራል። እናቱም ክርክራቸውን አቋርጣ ወደ አያቱ ክፍል ተወስደውና ከአያቱ ጋር ሲያወሩ እሱም በፊት የትወና ህልም እንደነበረውና ህልሙን ሲያሳድድ ብዙ ነገር ከማጣቱም በላይ የልጆቹ መዘባበቻ ሆኖ መቅረቱ እንደሆነ የሚያስጨንቀው በነገረው ሰዓት የሁለቱም ልብ ይሰበርና ሁለቱም ተቃቅፈው እርስ በርስ ይጽናናሉ። ሄጁን ትንሽ ቆይቶ የቤታቸው ጣራ ላይ ይወጣና አንድ ቀን ስኬታማ እንደሚሆን እና እስከዛች ዕለት ድረስ ከህልሙ የሚያሰናክለውን ምንም አይነት ነገር እንደማያደርግ ለራሱ ቃል ይገባል። ምንም እንኳን የሄጁን ወላጆች ደሃና ሁሌም እሱን ያጥላሉት የነበረ ቢሆንም አያቱ ግን ሁልጊዜ ወታደር ሁን ወይንም አይሳካልህም በተባለ ጊዜ እየመጣ ድጋፉን ከመስጠት አይቆጠብም ነበር። ከምንም በላይ ደግሞ ጥሩ ህይወት ለሄጁን ሊሰጠው ባለመቻሉ ራሱን ተወቃሽ ሲያደርግ ሄጁን ከቤተሰቡ ሁሉ አያቱ ብቻ እንደሆነ የሚረዳው ያስብና ህልሙን ከማሳካት ምንም እንደማይዘው ወደ ስኬት የሚያደርገውንም ጉዞ በደስታ እንደሚጓዘው ለአያቱ ቃል ይገባለታል። ሄጁን የድሮ የስራው ባልደረባው ሲስተር ቦራ አንድ ድርጅት የሚያዘጋጀው ፕሮግራም ላይ ሞዴል እንዲሆን ጥሪ አድርጋለት ይህም በብቃት ስለተወጣ ሲስተር ቦራ በምርጫዋ በጣም እየኮራች እራት ትጋብዘውና ማኔጀሩ እንዲያረጋት ጥያቄ ስታቀርብለት ሄጁን ሰሞኑን ቆዳው የተቀየረ መስሎ እየተሰማው እንደሆነ በማውራት ርዕሱን ይቀይርባታል። ጃንግሃ ሜካፓቸውን ከሰራቻቸው በኋላ ሶስቱ ጥሩ ጓደኛ ማቾች ሆነው ስለነበር ሄጁንና ጓደኛው ጃንግሃ ጋር አንድ ቀን ይሄዱና ጃንግሃ የሄሁን አድናቂ እንደሆነች እና ሜካፑን እንድትሰራለት በቀልድ መልክ ይነግራታል። ጃንግሃ ግን
ቶሎ ብላ የሱ ሳይሆን የሄጁን አድናቂ እንደሆነችና ሚስጥሯንም እንዲጠብቅላት ለጓደኛው ትነግረዋለች። ልትወጣ ስትልም ከሄጁን ጋር ይገጣጠሙና ለመጽሔት ከቨር ፎቶ ስለሚነሳ ለዛ ቀን ሜካፕ መስራት ትችል እንደሆነ ሲጠይቃት በደስታ ተስማምታ፣ ፎቶ የመነሻው ቀን ላይ ግን ነገሩ በሄጁንና ሄሂዮን መካከል ውድድር ሆኖ ሄሂዮን ያሸንፋል። ሲስተርም ያየችበትን ክፍተቶች ነግረው በሌላ ቀን ፎቶ ሲነሱ ሄጁን ሁለቱም የራሳቸው ጥሩ ነገር እንዳላቸው፣ ነገር ግን እሱ የትኛው ጎኑን አጉልቶ መጠቀም እንዳለበት ባለማወቁ በራሱ አዝኖ ልቡ ይሰበራል። ጃንግ ሃጋም ሄዶ ወታደር ማሰልጠኛ ሊገባ ስለሆነ ጸጉሩን ልሙጥ እንድትቆርጠው በነበራት ጊዜ ለ2 ዓመት ሙሉ እንደማታየው አስባ ጸጉሩን ከተቆረጠ ቶሎ ወታደር መሆን ፈልጎ ወዲያውኑ ሊሄድ ስለሚችል ሳይቆረጥ ትንሽ እንዲቆይ ትመክረዋለች። እሱም በሐሳቧ ይስማማና መቆረጡን ትቶት እውነት የሄሆን አድናቂ እንደሆነች ሲጠይቃት ከመደናበር ውጪ ምንም መልስ ስላልሰጠችው ፈገግ ብሎ ከክፍሉ ይወጣል። በሌላ ጊዜ ሲስተር ቦራ ለሄጁን ተዋናይ የሚሆንበትን እድል ትሰጠውና ሄጁንም ይህ ለህልሙ ማሳኪያ እንደ መወጣጫ ቆጥሮት ቀኑን ሙሉ ሲለማመድ ቆይቶ እቤት ሲገባም ለእናቱ እንኳን ትልቅ ነገር ባይሆንም ግን የምትወደውን እድል እንዳገኘ ይነግራታል። ነገር ግን እናቱ አሁንም ወታደር እንዲሆን እንደምትፈልግ ከመናገር ውጪ ያለችው ነገር ባለመኖሩ አባቱ ከውጪ ሲመጣ ሰላምታ ሳይሰጠው ወደ ክፍሉ ለመሄድ ቢፈልግም አባቱ ግን ነገር ስለፈለገው ሄጁንም ነፃነቱን ለማወጅ ሲሞክር አባቱ እቃ ይወረውርበታል። ነገር ግን ሄጁንን ሳይመታው ይሸውደውና እናቱም ከአባቱ ጋር ጭቅጭቅ መጀመሯን ተጠቅሞ ሄጁን ከቤት ይወጣል። ከቀናት በኋላ የሄጁን የስራ ባልደረባ የቀድሞ ፍቅረኛው መታ ጸብ ፈጥረው ሄጁን ፊት በጥፊ መታው ትሄዳለች። በዚህም ውርደት የተሰማው ባልደረባው ለሁሉም ነገር ሄጁንን ይወቅሰውና ይባስ ብሎም ይደበድበዋል። ከዛም ቀን በኋላ ሄጁን የተለየ ሰው ለመሆን ወስኖ ጠንክሮ በመስራቱ የማፊያ አለቃ ገጸ ባህሪ ይሰጠዋል። ፊልሙንም ሲቀርጹ እሱ ስለደበደበው ሄጁንም ፊልሙን ወደ እውነት አምጥቶ ይደበድበኛል ብሎ ቢፈራም ሄጁን ግን ዱላውን ይጥለውና ቀረጻው ይቋረጣል። በትወና ስልቱ ይተቹኛል ብሎ ቢፈራም ዳይሬክተሩ ከጠበቀው በላይ ያደንቀውና ስለ ቀጣይ የቀረጻ አካሄዳቸው ከተወያዩ በኋላ ቀረጻውን ይጀምሩና የድብድብ ፊልም ስለነበር የሚመታቱ እያስመሰሉ ጂንዉ ግን እንጨቱን አንስቶ የእውነት ሄጁንን ይፈነክተዋል። ከምታደንቀው ሰው ጋር ጓደኛ የሆነችው ጃንግሃ ምንኛ ታስቀና ይሆን? ጃንግሃና ሄጁን አብረው እየተራመዱ ድንገት መዝነብ ይጀምራል። ሄጁንም አንድ መናገር የሚፈልገው ነገር እንዳለ ነገር ግን መናገር ይኑርበት ወይስ አይኑርበት እንደማያቅ ሲነግራት እሷም የሚፈልገውን ሁሉ እንዲናገር ትመክረውና ሄጁንም ለሷ ስሜት እንዳለው ይናዘዝላታል። ከዚህ በፊት ከማድነቅ በስተቀር በአካል እንኳን አይታው ማታቀው ሰው በህይወት አጋጣሚ አሁን ላይ እንደሚወዳት ሲነግራት ምትመልሰው ስላልነበራት ዝም ብለው ዝናቡ እስኪበርድ ቤቷ ቁጭ ብለው ሳለ ምንም መልስ ስላልሰጠችው ተገርሞ እምቢ ትለውም እንደሆነ በምን መልኩ እንደምትለው ሲጠይቃት አስባ ለመናገር ጊዜ ስላልነበራት ዝብርቅርቅ ባለ ሁኔታ ከአድናቂነት ወደ ፍቅረኝነት ለመቀየር ዝግጁ እንደሆነች ትነግረውና ሄጁንም በደስታ ፊቱ በፈገግታ ይሞላል። በሌላ ቀን የሄጁን የቀድሞ አለቃ ከፊልም ዳይሬክተር ጋር ያስተዋውቀውና ሲስተር ቦራም በጣም ተደስታ ከተለያዩ በኋላ ከበስተጀርባቸው ከዳይሬክተሩ ጋር ሆነው ይከዷቸዋል። ይህም የሄጁንን የከሸፈ ተዋናይ እያሉ ሰዎች ያስወራበታል። ሲስተር ቦራ በጣም ተናዳ ሄዳ ሰውየው ላይ ስትጮህበት ይሄ የመዝናኛው ዓለም አንድ አካል እንደሆነ ላስተምርሽ ፈልጌ ነው እያለ ይቀልድባት ጀመር። ቦራም ቁጭ ብላ በጀመሩት ጉዞ የተነሱትን ፎቶ እያየች ስኬታማ ልታረገው ባለመቻሏ ቁጭ ብላ አልቅሳ በነጋታውም ከትልቅ ይቅርታ ጋር ምንም እንደማትጠቅመው ነግራው ከማኔጀርነት እንዲያሰናብታት ትነግረዋለች። እንደዚህ አይነት ነገሮች ሁሌ እንደሚያጋጥሙና ተስፋ እንዳትቆርጥ እየነገራት እንደውም ሌላ ነገር እንዳያመልጣቸው ቶሎ እንድትፈልግ እየነገረ ያጽናናታል። እውነትም አላሳፈረችም። ወዲያውኑ ሌላ ፊልም ላይ ቦታ ስለተገኘለት ደስታውን ለመግለጽ መጀመሪያ ያገኛት ፍቅረኛውን ነበር።
ፍቅረኛውም ደስታውን በደስታዋ እየቆጠረች በሱ ደስታ ስትደሰት ስላያት የእውነት መወደድ ይሰማዋል። አዲሱ የተገኘለት ገጸ ባህሪ ሐኪም ሲሆን በልምምድ ላይ እያለም የሕክምና ቃላቶች ስለረሳ አብራው የምትሰራው በደንብ መለማመድ እንዳለበት ትነግረዋለች። ከስራ በኋላም ቁጭ ብሎ ሲለማመድ ታየውና ካገዘችው በኋላ ፊልሙ በስተመጨረሻ ተቀርጾ ሲለቀቅ የሄጁን የትወና ብቃት ብዙ አድናቂዎችንም ስራውንም ይዞ ስለመጣ ሲስተር ቦራ ሌላውን ለመዋዋል በሄደችበት አጋጣሚ የሄጁን የድሮ አለቃ ጋር ይገጣጠማሉ። ሰውየው ምንም እንኳን እንታረቅ በሚል ሰበብ ማውራት ቢጀምርም ነገር ጫር ጫር እያረጋት ስለነበር እሷም ግን ምንም ሳትረበሽ በራስ መተማመን ተሞልታ ታዋራዋለች። ከደቂቃዎች በፊት አዲስ ውል ለመዋዋል ገብቶ ሌላ ሰው ቀድመው እንዳሰቡ መንገራቸውን አስታውሶ አገኘን ያሉት ሰው ከኪዬጁን እንደማያልፍ በማሰብ ቀጣይ የሚሰራውን ተንኮል መጠንሰስ ይጀምራል። በሌላ ሁኔታ ጸጉር ቤት አንድ ደንበኛ መታ ጠባብ አይን ስላላት ለሷ የሚሆን ሜካፕ እንድትሰራላትና ከትንሽ ጊዜ በኋላም ሰርጀሪ ተሰርታ አይኗን ሙሉ ለሙሉ ልታስተካክለው እንዳሰበች ስትነግራት ጃንግሃ የሷም አይን ጠባብ እንደሆነና ነገር ግን በተፈጥሮ መኩራት የተሻለ አማራጭ እንደሆነ አስማምታት ሜካፑን ብትሰራም ውጤቱን ስላልወደደችው ጃንግሃ እንደገና እንደምትሰራት ብትነግራትም ምንም ደስተኛ ያልነበረች ሲሆን ጃንግሃ ይቅርታ እየጠየቀቻት እንኳን ቅሬታዋን ማውራት ስላላቆመች የስቶር ማኔጀሯ ትመጣለች። መታም ደንበኛዋን ካነጋገረቻትና ካስወጣቻት በኋላ ጃንግሃ ይቅርታ ስትጠይቅ ማኔጀሯ በቅን አንደበት ታዋራታለች። በኋላ ላይ ጃንግሃ ወደ ካፌ ስትገባ አይኗን የሰራቻትን ልጅ ከሚንጄ ጋር ታያትና ሁሉም ነገር ሚንጄ እሷን ችግር ውስጥ ለማስገባት ያደረገችው እንደሆነ ተረድታ ውሃ ትከልስባትና ከጸጉር ቤቱ ጃንግሃ ልትለቅ እንዳሰበች ነገር ግን እሷን ሳታጋልጣት እንደማትወጣ ነግራት ትሄዳለች። እንዳለችውም በነጋታው የመልቀቂያ ደብዳቤዋን አስገብታ ሚንጄን ለቁርስ ትጋብዛትና ቁጭ ብለው እያወሩ ሚንጄ ግን ብዙም ሳትቆይ ጥላት እየወጣች ሳለ ጃንግሃ የሚንጄን መጥፎ ጸባይ የሚያሳይ ቪዲዮ እንዳላት ስትመለከት ሚንጄ ሀሳቧን ቀይራ ቁጭ ትላለች። ጃንግሃም የይቅርታ ደብዳቤ እንድትጽፍ አለበለዚያ ግን ይህን ቪዲዮ ለስራ ባልደረቦቿ እንደምታሳይ ትነግራታለች። ሚንጄም ይቅርታ የሚል ደብዳቤ ወዲያውኑ ስለጻፈችላት ጃንግሃ እንዳለችው የስራ ባልደረቦቿን በሙሉ ጣፋጭ ጋብዛቸው ሚንጄንም በሁሉም ሰው ፊት ታመሰግናታለች። በሌላ ሁኔታ አንድ ዝግጅት ላይ የመድረክ መሪዋ ሄጁንን እያሽኮረመመች ከአንድ የፍቅር ግጥም ላይ የሆነ ስንኝ እንድትልልኝ ትጠይቀዋለች። ሄጁን መጀመሪያ ላይ አፍሮ የነበረ ቢሆንም ታዳሚው ሁሉ ሲጮህና በልበል ሲለው ተነስቶ ይልላቸዋል። በዚህም መድረክ መሪዋ ልትወድቅ እስክትል ድረስ በግነት ትደሰታለች። ከፕሮግራሙ በኋላም የሄጁን ጠረጴዛ በስጦታ መሙላቱን አይቶ የተናደደው ጂንዉ ይሄ ሁሉ የኔ ነበር መሆን የነበረበት ብሎ ለምን በሱ ፋንታ ሄጁን እንደተፈራረመ አለቃውን ያፋጥጠዋል። አለቃውም የሱ ተፈላጊነት ከዓመታት በፊት እንደነበርና አሁን ላይ ባለው ቦታ አርፎ እንዲኖር ይነግረዋል። በሌላ ቀን የሄጁን አዲስ ድራማ ሲወጣ አክስቱ በጠዋት መታ ምን አይነት ድንቅ ተዋናይ ነው፣ ቤተሰቡ ያለው ትልቅ ሀብት ነው ስትል ትናገራለች። ሄጁን ከአያቱም ጋር ሲመጣ አክስቱ በደስታ አውቶግራፉንና በዛውም ትንሽዬ ዝግጅት እናዘጋጅ እያለች በደስታ ትፈነጥዛለች። አባቱም የሄጁንን ፊልም እያየ ሚስቱ ስትመጣበት ስልኬ በራሱ ከፍቶ ነው እንጂ እኔ ማየት አልፈልግም እያለ ነገር ግን ሰረቅ እያረገ ያይ ነበር። የሄጁን የንጉሱ መልስ የተሰኘው አዲስ ድራማ በብዙዎች ተወዳጅነትን ስላገኘ በሁሉም ሚዲያና ዜና መጽሔት ላይ ሽፋን መሆን ችሎ ነበር። የሄጁንን ስኬት እያዩ ጂንዎ መጨነቅ ቢጀምርም አለቃው ግን አሁንም ጂንዎ ሄጁንን እንደሚበልጠው እየነገረ ይሸውደው ነበር። የሽልማቱ ቀን ደርሶ መድረክ ላይ የመድረኩ መሪ እንደተለመደው የሄጁንን ቆንጆ አለባበስ አድንቃ በመቀጠልም አሸናፊውን ተዋናይ እንዲጠራ ለጁን ግብዣ ተደርጎለት ጁንም የዓመቱ ምርጥ ተዋናይ በየንጉሱ ፊልም ሄጁንን ይጠራል። ሄጁንም የዚህ ሁሉ ዓመት ልፋቱ ለውጤት በመብቃቱ ደስታውን መድረክ ላይ ይገልጻል። በሌላ ቀን ለፍቅረኛው ምግብ አብስሎ ጃንግሃና እሱ ፍቅራቸውን እያጣጣሙ በሰራላት ለየት ያለ እራት እያመሰገነችው በኋላም የሄን አዲስ ፊልም ቁጭ ብለው እያዩ እናቱ ትደውልለታለች። ይሄ ግን ጠርቶ እንዲዘጋ ስለተወው ጃንግሃ እናቱን ማስጨነቅ እንደሚሆን ስትናገር እናቱ እንደማትጨነቅና
ቀድሞም ስለሷ እንደነገራት ልትተዋወቃትም እንደቸኮለች ለጃንጋ ሲነግራት ጃንግሃም ተሽኮርምማ ወሬውን ለመቀየር ያክል ስለ ትወናው ምን እንደሚያስብ ትጠይቀዋለች። ሄጁንም ምንም እንኳን በቶሎ ታዋቂ የሆነ ቢሆንም ነገር ግን እንደዚህ ቶሎ ታዋቂ መሆኑ በራሱ እንደሚያሳስበው ይነግራታል። በሌላ ሁኔታ የሄጁን ወንድም ታዋቂ ስለሆነ ሄጁን ሁልጊዜ አውቶግራፍ አምጣልን እያሉ የስራ ባልደረቦቹ ያስጨንቁት ነበር። በስተመጨረሻ አለቃውም ሲያስጨንቀው ሄጁን ጋር ሄዶ ይጠይቀዋል። ነገር ግን ከድሮ ጀምሮ ጠበቅ ያለ ግንኙነት ስለነበራቸው አውቶግራፉን ማግኘት ቀላል ባይሆንም ሄጁን ግን ይፈርምለታል። በሌላ ቀን አዲሱ ፊልሙን መጠናቀቁን አስመልክቶ ደስ ብሎት መኪና ውስጥ እንደነበረ ከፖሊስ ጣቢያ ስልክ ተደውሎለት የሻንግ የሚባል ሰው ካወቀ ሲጠየቅ አሁን ጉዳዩ የተነሳው አስተማሪው መኖሪያ ቤት ውስጥ ራሱን አጥፍቶ በመገኘቱ ሲሆን አንዳንድ ማስረጃዎች ፖሊስ ቢያገኝም ስለ ሄጁንና ቻርሊ ወጣ ያለ ግንኙነት ይወራ ስለነበር ሄጁንን ለጥያቄ እንደሚፈልጉት ይነግሩታል። ቻርሊ ከመሞቱ በፊት ለሄጁን ብዙ መልእክቶችን እንደላከለት የሚያሳይ ማስረጃ ለሄ ሲያሳዩት ከዚህ በፊት በጣም የቀረበ ግንኙነት እንደነበራቸው ነገር ግን ለረጅም ጊዜ ምንም ተገናኝተው እንደማያውቁ ቃሉን ይሰጣል። ሲስተር ቦራ ለስራ እንዳልመጣ ስታይ ትደውልለትና የቻርሊንም ሞት ሰምታ ስለነበር ስለሱም ስትጠይቀው ፖሊስ ጣቢያ እንደሆነ ይነግራታል። ጥያቄውን ጨርሶ ሲወጣ ሄዳ ካለበት ስትወስደው አንድ ሪፖርተር ታያቸዋለች እና ቦራም ሄደው ፓርኪንግ ውስጥ ጉዳዩ የሰው ነፍስ የያዘና በጣም አሳሳቢ ጉዳይ እንደሆነ ሄጁንን ታስጠነቅቀዋለች። በኋላ ላይም ሪፖርተሯ የሄጁን የቀድሞ አለቃ ጋር ሄዳ አንዳንድ መረጃዎችን ትጠይቅና እሱም ውድቀቱን ስለሚፈልግ የሚያውቀውን መረጃ ሁሉ ይሰጣታል። በዚህም ስላልበቃት ሲስተር ቦራም ጋር ለተጨማሪ መረጃ ስትደውልላት ቦራ ግን ምንም ነገር አልናገርም ብላ ትዘጋባታለች። በነጋታው ሪፖርተሯ ያገኘችውን መረጃ ይዛ ከመስመር የወጣ ተብሎ ስለሚወራው የቻርሊና የሄጁን ግንኙነት ትዘግባለች። ይህ የብዙ ሰዎችን ቀልብ የሳበ ወሬ በየቦታው ሰዎች ፕሮግራም እየሰሩበት ብዙ ሪፖርተሮች የሚደውሉላቸው የነበረ ሲሆን ወሬው ከመዛመቱ የተነሳ የሄጁን አለቃ ሳይቀር ተጠይቀው ጀመር። አጋጣሚውን በመጠቀም የሄጁን የቀድሞ ማኔጀሩ ሲስተር ቦራ ለዚህ ኢንዱስትሪ አዲስ በመሆኗ ይህንን መቋቋም ስለማትችል ነገሩን እንደሚያስተካክለው ነገር ግን ይህንን ለማድረግ ሄጁን ከሱ ጋር መስራት እንደሚኖርበት ሀሳብ ሲያቀርብ ቦራ ሳትስማማ ትቀራለች። በኋላ ላይም ከቻርሊ ጋር ምንም አይነት የቆመ ግንኙነት እንዳልነበረው ሰው እንዲገነዘብ ቦራ ሄጁን ከጃንግሃ ጋር ያለውን ግንኙነት ለሰው እንዲናገር ሀሳብ ታቀርባለች። ሄጁንም መጀመሪያ ላይ ባይስማማም ሌላ የተሻለ ሀሳብ ስላልነበረው ለመናገር ይወስናል። የሄጁን የቀድሞ ፍቅረኛ ሄሂ ጉዳዩን ሰምታ ስለነበር ምንም እንኳን አንድ ላይ ባይሆኑም መርዳት ስለፈለገች ሄጁን ከወንድ ጋር ግንኙነት እንደማይፈልግ የቀድሞ ፍቅራቸውን በመናገር ወሬውን መቀነስ እንደሚቻል ሀሳብ ብታቀርብም ሄጁን እርዳታዋን እንደማይፈልግ ይነግራታል። እሷ ግን ለሪፖርተር አብረው እንደነበሩ ከመናገር ወደ ኋላ አላለችም ነበር። ማታ ላይም ጃንግሃ ላይ ቪዲዮ እያደረገች ስለ እሷና ሄጁን ግንኙነት ልትናገር ስትል ሄጁን ደውሎ ያቋርጣትና የቀድሞ ፍቅረኛው ስለነሱ መግለጫ እንደሰጠች ይነግራታል። ወደ ቪዲዮዋ ስትመለስም ሰዎች የእሷን ትተው ወደ ሄሂ ኢንተርቪው እንደሄዱ ስታይ ስለከፋት መናገሯን ትተወዋለች። ቆይቶም ሄጁን ቤቷ ሄዶ ጃንግሃ እንደከፋት ስላወቀ እሷን ላለማስጨነቅ እንደሚፈልግና ምንም እንኳን ሄጂ እንድትረዳው ባይፈልግም ሌላ አማራጭ እንዳልነበረው ሲነግራት ጃንግሃም ጭንቀቱን ሁሉ አብረው እንደምትካፈለው በመንገሯ ሁለቱም እርስ በርስ ያላቸውን ፍቅር የሚያነጋግሩበት አጋጣሚ ይሆንላቸዋል። በቀጣይ ቀንም ጃንግሃ የሄጁን መስሪያ ቦታ ሄዳ እየተሳሳቁ ሳለ ቦራ ብዙም ሀሳቡን እንዳትሰርቀውና በተጨማሪም ደግሞ ሰዎች ስለነሱ ብዙ እንዳያወሩ ትንሽ ርቀታቸውን መጠበቅ እንዳለባቸው እየነገረቻት ሪፖርቷ ትደውልና የጃንግሃና የሄጁን ፎቶዎች እንዳሏት እንዲሁም እንደምትለቅባቸው በማስፈራራት ሁኔታውን የባሰ አስጨናቂ ታደርገዋለች። በሄጂ ኢንተርቪው ምክንያት ዜናዋ እይታ ስላጣባት ስለ ጃንግሃና ሄጁን ግንኙነት ለማውራት ሀሳብ ስታቀርብ አነጋጋሪ አይደለም በማለት አለቃዋ ይከለክላታል። ይህም ደስ ስላላሰኛት ፖሊስ ጣቢያ ትሄድና ሄጁን ለጥያቄ የመጣ ቀን ምን እንዳወሩ ፖሊሱን አጥብቃ ትጠይቀዋለች።
ነገር ግን ምንም መልስ ሳታገኝ ብዙ ከለመነችው በኋላ ቻርሊ ከመሞቱ በፊት ከሄጁን ጋር ብዙ መልእክቶች ልኮ እንደነበረ እና እሱንም እንደ ማስረጃ እንዳገኙ ይነግራታል። ይህንንም እንደ አዲስ ጅማሪ በመቁጠር ሌላ ሀሳብ ማሰብ ትጀምራለች። ማታ ላይም ጃንግሃ ወደ ቤቷ ሲገባ ሄጁን ቁጭ ብሎ ሰርፕራይዝ ያደርጋትና መጀመሪያ ላይ ደስ ያላት ቢሆንም የሪፖርተሯ ማስፈራሪያ ትዝ ይላትና ፊቷ ይከስማል። ይህንንም አይቶ እሷን ለማየት ሲል ሳይበላ እንደመጣ ነግሮ ያስቃትና እቅፍ አድርጎ ያጽናናታል። ነገር ግን ጃንግሃ ከዚህ በኋላ ብዙም አብረው መታየት ስለሌለባቸው ቤቷ እንዳይመጣ ስትነግረው ቢያዝንም ሁኔታዎችን ተረድቶ ጊዜያቸውን በዝምታ እያጣጣሙ ሳለ ሄጁን ስልክ ይደወልለታል። በነጋታውም ሪፖርተሯ የውሸት መረጃዎችን ሰብስባ በሁሉም ሚዲያ ላይ ስለለቀቀችው የሄጁን ወላጆች ሳይቀሩ ግራ ይገባቸዋል። ቦራጋም የሚደወለው ስልክ ከመብዛቱ የተነሳ በምሬት የቢሮ ስልኳን ነቃቅላ ለሄጁን በስልኩ ትደውልለታለች። ጃንግሃና ሄጂ ሲገጣጠሙ ባይጣሉም ነገር ግን ከበድ አለ አየር ይፈጠርና ሄጂ ሁሉንም ነገር የህግ ባለሙያ ስለሆነች በአግባቡ እንደምትከታተለው ጃንግሃ ስትሰማ የፍቅረኛዋን መታገዝ አስባ ለሄጂ ጥሩ ትሆንላታለች። በኋላ ላይ ቦራ ሄጁንን ተላላኩ ስለተባለው መልእክት አጥብቃ ስትጠይቀው አውጥቶ ያሳያትና እሷም ሄጁን ምንም መልስ ስላልሰጠ መልእክቶቹን ለሚዲያ ማቅረብ አስባ ነገር ግን ያላሰቡትን ነገር ካመጣ ብላ ስትፈራ ሄጁን ግን በጣም ስለሰለቸው የሚመጣውን ለመጋፈጥ ዝግጁ እንደሆነ ይነግራታል። ሄጁን በጣም ከመጎዳቱ የተነሳ ሲመሽ ለብቻው ሆኖ ስቅስቅ ብሎ ያለቅሳል። በነጋታውም በሚወራው ነገር ምክንያት አዲስ ከሚሰራው ፊልም ላይ ሄጁን እንዲወጣ አለቆቹ ስለነገሯቸው መፍትሄ እንድትሰጣቸው አሁንም ቦራ ሄጂ ጋር ትሄድና ሄጂም ሪፖርተሯን በስም ማጥፋት እንዲከሷት ሀሳብ ታመጣለች። ከፖሊስ ጣቢያም እንደተከሰሰች ሲነገራት አለቃዋ ምን አይነት ድፍረት ነው የሰራሹ ሲል ይጮህባታል። በዚህም አላበቃም፣ ከስራ ያባርራታል። ሄጁን በዚህ ሰዓት ለጃንግሃ ጫማ ላይ ስዕል ስሎ ስጦታ ሊሰጣት ቅዳሜ የረፍት ቀኗ እራት እንዲበሉ ሲጋብዛት ጃንግሃ እናቷ አብራት ጊዜ ማሳለፍ ስለፈለገች እንደማትችል ትነግረዋለች። የሄጁን አዲስ ፊልም ከወጣ በኋላ እንደሚጠበቀው ያክል ሰው አላየውም ነበር። ሁለት ሴቶችም ስለ ሄጁን ሲያንሾካሽኩ ቦራ ትሰማቸውና በሄጁን ምትክ ሆና እንደ ማኔጀር በቂ ስራ ስላልሰራች በሄጁን ቦታ ይቅርታ ትጠይቃቸዋለች። መሽቶ ከሄጁን ጋር እራት እየበሉም ሹፌሩ ስለ አዲሱ ፊልም ብዙ አለመታየት የተወሩትን ሲያሰማቸው ቦራ መልሳ መልእክቶቹን እንዲልካቸው ሀሳብ ብትሰጥም ሄጁን ግን ሀሳቡን ቀይሮ እምቢ ይላታል። በሌላ በኩል የውሸት መረጃ በመዘገብ ችግር ውስጥ የገባችው ሪፖርተር የፍርድ ቤት መጥሪያ ሲላክላት ምን እንደምታደርግ ግራ ይገባትና የሄጁን ጠበቃ ጋር ሄዳ እንዲረዳዱ ትጠይቃታለች። ነገር ግን መጀመሪያ ምን አስባ ይሄንን እንዳደረገች ስትጠይቃት ዝም ስላለች ጠበቃዋም ቀና መልስ ሳትሰጣት ትቀራለች። ጃንግሃ በቤቷ ቁጭ ብላ የቀድሞ ፍቅረኛዋ ኢንተርቪው ታይና የብቸኝነት ስሜት ስለተሰማት መልሳ ትዘጋዋለች። የሰራላትንም ጫማ እያየች ታዝናለች። ጃንግሃ ከሆነ ቀን በፊት የሄጁን ጋር አብረው መሆን እንደማይችሉ ስትነግረው ወደ ድልድይ ጋር ወስዷት ያጠፋው ነገር ካለ እንደሚያሻሽል ቢነግራትም እሷ ግን በስራው ምክንያት የተለያየ ቦታ ላይ እንዳሉና በዚህም መለየት እንደምትፈልግ አጥብቃ ትነግረዋለች። ሄጁን እቤት ከገባ በኋላ ሁሉንም ሰው ሰብስቦ ወታደር ሊሆን እንደወሰነ ሲናገር ከምንም ጊዜ በላይ በስራው ስኬታማ ሲሆን ይህንን በማሰቡ ሁሉም ውሳኔውን መልሶ እንዲያስብበት ይማጸኑታል። ነገር ግን ሄጁን ሀሳቡን እንደማይቀይር ተናግሮ ሲነጋም ማኔጀሩ ጋር ሄዶ ያሏቸውን ቀጠሮች በሙሉ እንድትሰርዝ ይነግራታል። ከ2 ዓመት በኋላም ጃንግሃ ጸጉሯን ተቆርጣ የራሷ ድርጅት ከፍታ አንድ ቀንም ከሰራተኛዋ ጋር የሜካፕ ስራ ሊሰሩ በሄዱበት አጋጣሚ አንድ የሚያምር ልጅ ከፊቷ ቆማ አይታ ልብ ብላ ስትመለከተው ሄጁን 2 ዓመት ግዳጁን ጨርሶ ተመልሶ ነበር እዛ የመጣው። ከአመታት ስራና አጋጣሚዎች በኋላ ሁለቱም በእድሜም በስሜትም በስለው ስለነበር ቀስ እያሉ እየተራመዱ አሁን በአዲስ መልኩ ሁለቱም በሰላም አብረው መኖር ስለሚችሉ ስለ ፍቅራቸው እንደ አዲስ ማውራት ይጀምራሉ። ውድ ተመልካቾቻችን ፊልሙን እንደወደዳችሁ ተስፋ እናደርጋለን። በሌላ የፊልም ፕሮግራም እስከምንገናኝ ድረስ ቸር ሰንብቱ።